ታዲያ ይሄ ወጣት ኢማኑ እየጨመረ ሲመጣ ዩብሪኡል አክመህ እውር ሆነው የተወለዱ ሰዎችን በአላህ ፍቃድ ያድናቸው ያሸራቸው ነበር። ወለአብረስ ለምጻሞችንም እንደዚሁ ቆዳቸው ላይ ያለው በሽታ በአላህ ፍቃድ እንዲድን ያደርግ ነበር። ወዩዳዊ ናሰ ሚን ሳኢሪል አድዋ ከሌሎች አይነት በሽታዎችም ብዙ ሰዎችን በአላህ ፍቃድ ይፈውሳቸው ነበር። ፈሰሚዐ ጀሊሱን ሊልመሊክ ይህንን ዝናውን ንጉሱ ዘንድ ተቀማጭ የነበረው ሰው ወሬውን ሰማ። ካነ ቀድ ዐሚየ እሱ ደግሞ ታውሮ ነበር ንጉሱ ዘንድ ተቀማጭ የነበረው። ይሄን ወሬ ሲሰማ ምናልባት በሱ ሰበብ አይኔ ከዳነልኝ ብሎ ፈአታሁ ቢሃዳያ ከሲረቲን ብዙ ስጦታዎችን ይዞለት መጣና ፈቃል እንዲህ አለው ማ ሃሁና ለከ አጅመዕ እነዚህን ሁሉ የሰበሰብኩት ላንተ ነው። ሸርጡ ግን ኢነ አንተ ሸፈይተኒ ያዳንከኝ ከሆነ ነው። ከዚህ ውርነት በሽታ አንተ ካዳንከኝ ይሄን ሁሉ የሰበሰብኩት ላንተ ነው አለው። ፈቃል ታዳጊው ወጣትም ምን አለ ኢኒ ላ አሽፊ አሐዳ እኔ አንድንም ሰው የማዳን ስልጣንም አቅምም የለኝም። ኢነማ የሽፊላህ የሚያድነው አላህ ብቻ ነው። ፈውስ ከሱ ዘንድ ነው። ፈኢነ አንተ አመንተ ቢላህ አንተ በአላህ ከልብህ ካመንክ ደዓውቱላህ እኔ አላህን እማጸነዋለሁ ፈሸፋክ እሱ ያድነሃል አለው። ፈአመነ ቢላህ ሰውየውም በአላህ አመነ። ፈሸፋሁላህ አላህም ከዚህ በሽታ አዳነው ይሄን ሰው። ፈአተል መሊከ ፈጀለሰ ኢለይህ ከማ ካነ የጅሊስ ወደ ንጉሱ መጣና ከዚህ በፊት ይቀመጥ እንደነበረው ተቀመጠ። ፈቃለ ለሁል መሊክ ንጉሱም በአግራሞት ምን አለው መን ረደ ዐለይከ በሰረክ አይንህን ማን የመለሰልህ አለው። ቃለ ረቢ ጌታዬ ነው አለ። ቃለ ወለከ ረቡን ገይሪ ደግሞ ላንተ ከኔ ሌላ ጌታ አለህ እንዴ ሲለው ቃለ ረቢ ወረቡከ አላህ የኔም ያንተም ጌታ አላህ ነው ብሎ የንጉሱ ተቀማጭ መለሰለት። ፈአኸዘሁ ፈለም የዘል ዩዐዚቡሁ ሐታ ደለ ዐለል ጉላም ያዘው ቀጣው። ማን ነው ለዚህ የዳረገህ ካልነገርከኝ በስተቀር አልለቅህም ብሎ እስኪጠቁመው ድረስ ያ ወጣቱ ልጅ ነው እስኪለው ድረስ ከመቅጣት አልተወገደም። መጨረሻም ህመሙ ሲበረታበት ታዳጊው ወጣቱ ነው ብሎ ጠቆመ። ፈጂአ ቢልጉላሚ ከዛ ንጉስ ታዳጊው ወጣት ንጉሱ ዘንድ ተይዞ መጣ። ፈቃለ ለሁል መሊክ ንጉሱም ምን አለው አይ ቡነየ ልጄ ሆይ ቀድ በለገ ሚን ሲሕሪከ ድግምትህ የው አድጎ አድጎ የደርሷል። ማ ቱብሪኡል አክመሃ ወልአብረስ እውር ሆነ የተወለዱት አይናቸው እስኪያይ ለምጻሞች ለምጻቸው እስኪድን ወተፍዓል ይህን ተአምራት እስክትሰራ ደርሷል ያንተ ድግምትህ እንዴት ነው ነገሩ ሲለው ፈቃል ልጁ ምን አለ ኢኒ ለአሽፊ አሐደን እኔ አንድንም ሰው አልፈውስም። ኢነማ የሽፊላህ የሚያድነው የሚፈውሰው አላህ ብቻ ነው አለው። ከየት ነው ያመጣኸው ይህን ነገር ንገረኝ አለና ፈአኸዘሁ ያዘው። ፈለም የዘል ዩዐዚቡሁ ከመቅጣትም አልተወገደም። ማን ያስተማረህ እያለ ቀጣው። ሐታ ደለ ዐለ ራሂብ ባህታዊው ጋር እስኪጠቆም ድረስ። ባህታዊ እንግዲህ እዛኔ ሲያስተምረው አንድ ቃል አስገብቶት ነበር መፈተናህ አይቀርም ፈተናህ ከበዛብህ ግን አደራ ወደኔ እንዳትጠቁም ብሎት ነበር። ይሄ ታዳጊ ወጣት ግን ስቃዩን አልቻለምና ወደሱ ጠቆመ። ፈጂአ ቢራሂብ ይህ ባህታዊ ንጉሱ ዘንድ እንዲመጣ ተደረገ። ፈቂለ ለሁ እርጅዕ ዐን ዲኒክ አሁን ካለህበት ሃይማኖት ተመለስ ተባለ። ፈአባ በፍጹም አልመለስም አለ። ፈደዓ ቢልሚንሻር መጋዘን አመጣና ፈወضع المنشار في مفرق رأسه መሃል አናቱ ላይ ያስቀመጠውና ፈሸቀሁ ሐታ ወقع ሽቃ ለሁለት ቆረጠው ከፈለው። አንድ ጎኑ ወደ አንድ አቅጣጫ መሬት እስኪወድቅ ድረስ ለእምነት የሚከፈል መስዋዕትነት ማለት ነው። ثم جاء بجليس الملك ባህታዊውን በዚህ መልኩ ከገደለው በኋላ አይኑ የበራለት ንጉሱ ዘንድ ተቀማጭ የነበረው እሱ እንዲመጣ ተደረገና ፈቂለ ለሁ እርጅዕ ዐን ዲኒክ ከሃይማኖት አሁን ከተቀበልከው ከዚህ እምነት ተመለስ በፊት ወደ ነበርክበት ተመለስ ሲለው ፈአባ አልመለስም በፍጹም አይቻለሁ አምኛለሁ ድኜበታለሁ። فوضع المنشار في مفرق رأسه فشقه به حتى وقع شقا ይሄንንም በዛው መጋዝ ለሁለት ሰነጠቀው አንድ ጎኑ መሬት ላይ እስኪወድቅ ድረስ ማለት ነው።